ዛሬ እጅግ በጣም በህይወታችን አስፈላጊ የሆኑ አራት ህልሞችን እናያለን። ሶስተኛውና አራተኛው እንዳያመልጣችሁ። ህልማችሁን ባለማስተዋላችሁ ብቻ ብዙ መቀየር በምትችሉት ነገር ላይ ዋጋ እየከፈላችሁ መሆኑን ታውቃላችሁ። በየቀኑ የምታዩትን ህልም ካላወቃችሁ ወይም ካላስተዋላችሁ ህይወታችሁን ወይም እድሜያችሁን በሙሉ የመያዝ አቅም አለው። ምክንያቱም ህልም በመንፈስ ዓለም ላይ ትልቅ መግባቢያ ወይም ቋንቋ ነው። የአንድን ሀገር ቋንቋ ካላወቃችሁ የዛን ሀገር አገልግሎት ማግኘት አትችሉ። ከዛ ሀገር የምታገኙት ጥቅም ሁሉ ይቀርባችኋል። ዛሬ እጅግ በጣም በህይወታችን አስፈላጊ የሆኑ ህልሞችን የእነሱን ትንቢታዊ ፍቺ እናያለን። ቪዲዮውን ላይክ አድርጋችሁ ጀምሩት። አንደኛ፣ በህልማችሁ ውስጥ ውሻ ካያችሁ። በአጠቃላይ ውሻ በጓደኝነት በታማኝነት እና በጠባቂነት ይነሳል። ነገር ግን ትንቢታዊ ፍቺው እዛ ውስጥ ባለ በህልማችን ሁኔታ ላይ የተመሰረተ ይሆናል። ለምሳሌ ውሻ ሲያባርራችሁ ወይም ሲያሯሩጣችሁ ካያችሁ፣ ይሄ ማለት የእናንተ የሆነ ሰው ወይ ጓደኛ፣ ስለ እናንተ ምስጢር የሚያውቅ ጓደኛ፣ የቅርብ ሰው፣ ዘመድ ሊሆን ይችላል። በእነዚህ ሰዎች አማካኝነት ሰይጣን ሊያጠቃችሁ የተዘጋጀበት ነገር አለው። እነሱ ጋር ያለውን ስለ እናንተ የሚያውቁትን እውቀት ተጠቅሞ መረጃ ወይንም ምስጢር ተጠቅሞ ያንን በማውጣት አታክ ሊያረጋችሁ ሊያጠቃችሁ የተዘጋጀ ነገር እንዳለ የሚያሳይ ነው። ውሻ ምንም እንኳን ጓደኛ የቅርብ ቢሆንም ነገር ግን ማባረርና ማሯሯጥ ሲጀምር በዛ ሰዓት ቶሎ መደበቂያ ፍለጋ ትሄዳላችሁ። ይሄ ማለት እያመለጣችሁት ያለው ነገር አለ። ያንን ነው የምታደርጉት። ልክ መንፈስ ዓለም ላይ በህልማችሁ ላይ እንዳያችሁት በአካልም እንደዚህ አይነት ነገር ሲፈጠር እንደዚህ አይነት እርምጃ መውሰድ አለባችሁ። ስቀጥል ምን እንደሆነ ማወቅ ካልቻላችሁ ወደ እግዚአብሔር ጸልዩ። እነዛን ሰይጣን ሊጠቀምባቸው ያለውን ሰዎች እግዚአብሔር አምላክ በእናንተ ፊት እንዲያጋልጣቸው። ምክንያቱም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ዘዳግም መጽሐፍ ላይ ጠላትህን በፊት ለፊት አውጥቶ አጥፋው ይልሃል። እያችሁ እግዚአብሔር አንዳንድ ጊዜ ጠላት አያጠፋላችሁም፣ እናንተ ፊት ያጋልጠውና እናንተ ታጠፉታላችሁ። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 7 ከቁጥር 6 እንደዚህ ይላል፣ በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቆቻቸውንም በእሪያዎች ፊት አትጣሉ ይላል። የተቀደሰውን በውሾች ፊት አታድርጉ፣ ዞረው እንዳያጠቋችሁ መልሰው እንዳይረግጧችሁ አታጋልጡት። ሁለተኛ፣ ዝናብ ሲዘንብ ካያችሁ። ዝናብ የመጨመር የመትረፍረፍ የአዲስ በረከት ምልክት ነው። ሌላው የሞገስ ምልክት ነው። በጠላቶቻችሁ ላይ የእግዚአብሔር ፍርድ ምልክት ነው። አንዳንድ ተበዳይ የሆናችሁበት ሰይጣን በስሜታችሁ፣ በፋይናንስ፣ በተለያዩ ከሰዎች ጋር ባላችሁ የህይወት ስርዓት ውስጥ ከተከፈተባችሁ ጦርነት የተነሳ የተበደላችሁበት ነገር ካለ እግዚአብሔር አምላክ ጠላቶቻችሁን ወይንም መንፈስ ዓለም ላይ ያሉትን ጠላቶቻችሁን የሚበቀልበት ምልክት ነው። የእግዚአብሔርን ፍርድ የሚያመላክት ነገር ነው። እግዚአብሔር በኖህ ዘመን እንደዚህ ነው ያደረገው። ስለዚህ ውሃ የእግዚአብሔር ፍርድ መገለጥ ምልክት ነው። ሶስተኛ፣ ጥርሳችሁ ሲወልቅ ካያችሁ። ይህም ቅድም እንዳልኩት እንደየህልማችሁ የተለያየ አይነት ፍቺ ሊኖረው ይችላል። የኋላ ጥርስ ከሆነ አቅም ልታጡ ወይንም ነገሮች ከቁጥጥራችሁ ውጭ ወጥተው ባላንስ ሊያሳጧችሁ ያሉ ነገሮች አሉ። ከእናንተ ቁጥጥር ውጭ ሆኖ ከብዷችሁ ባላንስ አታችሁ መወሰን ከብዷችሁ የምትቸገሩበት ነገር ፊት ለፊታችሁ እንዳለ የሚያሳይ ምልክት ነው። የፊት ጥርስ ከሆነ ደግሞ ኮንፊደንስ ማጣት፣ በነገሮች ላይ ማመቻመች፣ ትክክለኛ እውቀት ማጣት፣ በአንዳንድ ጉዳዮች ላይ እየሰነፋችሁ እያመቻመቻችሁ እንደሆነ እየታወቃችሁ የምትሳሳቱት የምትሰሩት በኮንፊደንስ በአቅም ማጣት የምታደርጉት ነገር እንዳለ የሚያመላክት የህልም ምልክት ነው። ስለዚህ ጥርሳችሁ ሲወልቅ ያያችሁት የኋላ ወይንም የፊት ጥርስ ሲሆን እንደዚህ የተለያየ አይነት ፍቺ ያለው፣ በአጠቃላይ እግዚአብሔር አምላክ አቅም እንዲሰጣችሁ ሪስቶሬሽን እንዲሰጣችሁ ወይንም መመለስን እንዲያደርግላችሁ በነገሮች ላይ አቅም እንዲኖራችሁ እግዚአብሔር አምላክ እንዲረዳችሁ መጸለይ፣ መጾም ግዴታ አስፈላጊ ነው። በህልማችሁ ስትበሩ ካያችሁ። ብዙ ሰው ሲናገር እሰማለሁ። በህልሜ ስበር አየው፣ እየበረርኩ ራሴን አየሁት። እንደዚህ ያሉ ህልሞችን ብዙ ሰምቻለሁ። ይህም በእግዚአብሔር የተሰጠንን ጸጋ ስልጣንን የሚያመላክት ነው፣ ነፃነትን የሚያመላክት ነው። በህልማችሁ ስትበሩ ካያችሁ ስልጣን፣ ነገሮችን ማሸነፍ፣ የሆነን ሲዝን አሸንፋችሁ ወቅቱን አሸንፋችሁ እንደወጣችሁ የሚያመላክት ነው። ለዚህ ነው መጽሐፍ ቅዱስ በኢሳይያስ መጽሐፍ ላይ እንደዚህ ይላል፣ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣
እንደ ንስርም ይወጣሉ ይበራሉ ይላል። ከመታደስ ከሪስቶሬሽን በኋላ ያለው ሲዝን ወቅት የሚያመላክት የህልም ምልክት ወይንም ድምፅ ነው። ስለዚህ ስትበሩ ካያችሁ እግዚአብሔር አምላክ ሌላ የነፃነትን ሌቭል፣ ሌላ የማሸነፍን ሌቭል በእናንተ ህይወት ላይ እንዳመጣ እየተናገራችሁ። የመጨረሻ በህልማችሁ ራቁታችሁን ሆናችሁ ራሳችሁን ካያችሁ፣ ይህም እንደየህልሙ ሁኔታ የሚለያይ ነው። እቤት ውስጥ ለብቻችሁ ራቁታችሁን ሆናችሁ በህልማችሁ ውስጥ ካያችሁ ይህ የሚያመላክተው ነፃነታችሁን ነው። ፍሪደማችሁን፣ ሰላም ልታገኙ ነው። ራሳችሁን በራሳችሁ እንደፈለጋችሁ የምትሆኑበት መንፈስ ዓለም ላይ በኑሮ በፋይናንስ በመንፈሳዊ ህይወት ከተጽዕኖ ከፍርሃት ነፃ የሆነን አትሞስፌር ቀጥሎ ሊመጣ ያለ የእግዚአብሔርን ሰላም ፍሪደም የሚያሳይ ነው። በደንብ ጸልዩበት። እግዚአብሔር አምላክ እረፍትን ፍሪደምን አዘጋጅቶላችኋል። ሌላኛው ደግሞ በህዝብ መሃል ከሆነ በሚያሸማቅቅ አይነት አካባቢ ላይ ከሆነ ያላችሁት መጸለይ አለባችሁ። በጣም የደበቃችሁት ቢወጣ የሚያሸማቅቅ አይነት ምስጢር ሊወጣ ነው። ለሰው ማትነግሩት ወይንም ብትነግሩት በእናንተ በራሳችሁ ማትኮሩበት ነገር፣ ሰውም የማይኮራበት ነገር ከህይወታችሁ ሊያመልጣችሁ ነው። በተለያየ መንገድ ሰይጣን ከህይወታችሁ ውስጥ ምስጢርን ሊያወጣ ነው። ተጠንቀቁ። በደንብ ጸልዩበት። እግዚአብሔር አምላክ እንዲመታው እየተቃወማችሁ ጸልዩ። በህይወታችሁ ላይ የተከፈተን የሚያራቁትን ምስጢርን የሚሰርቅን መንፈስ እግዚአብሔር አምላክ ያስወግደዋል። ማንኛውም ጥያቄ ካላችሁ ህልሞቻችሁን ኮሜንት ላይ ጻፉልኝ። እዚህ ጋር ቪዲዮ ላይ ባለው ስልክም ቴክስት ማድረግ ትችላላችሁ። ዋትሳፕ እና ቴሌግራም ላይ ጻፉልኝ። መጽሐፍ ቅዱሳዊ የሆነ ኮንቴክስት ያለውን ህልምና ፍቺ ማግኘት ከፈለጋችሁ ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮሜንት በማድረግ ወደ ሌሎችም አድርሱ። እግዚአብሔር አምላክ ይባርካችሁ። በሚቀጥለው ቪዲዮ እስክንገናኝ እግዚአብሔር አምላክ ይባርካችሁ። ሻሎም